ሩታ የሚታመን ሰው አጠገቧ የለም የምለው በምክንያት ነው። ሹፉ ሄርሜላና ሩታ ጉዳችሁ ሆኖ እናንተ እኮ ድራማ ሊሆን ይችላል እየሰራችሁ ያላችሁ። አያችሁ ጉድ ተመልከቱ። ብቻ ጉድ እማናየው የማንሰማው ነገር የለም። ገና ብዙ ነገር እንሰማለን። ገና ማለት ይኸውላችሁ እዚህ ጋር ከንፈር ለከንፈር እየተሳሳሙ ነው ማለት ነው ፍቅርና አብርሃም። አረ ምን አይነት ሰው ነው ይሄ አበጋዝ ግን የተባለ ሻርሙጣ፣ ይቺ ፍቅር የተባለች እነዚህ አንገታቸው መቆረጥ አለብን። ማርያምን የምሬን ነው። ባሉበት ይሄው ወጣች። ይሄው አበጋዝ ልትለየውን ፍቃደኛ አይደለችም ማለት እውነቱን ነው። እዚህ ጋር አያችሁ። እግዚአብሔር ተባረክ። ያንተ ሰው እንደዚህ አድርጋ ያመጣው ሰው ይተባረክ። ምን አይነት ባለጌ ሰው ነሽ አንቺ! ምን አይነት ነውራን ባለጌ ስድ ብትሆኔ ነው? ምን አይነት ሸሌ ብትሆኔ ነው? አፈር ብላ ይሄው ሄደ፣ ተሳሳሙ ሄደ። አንድ ነገር አለ። ፍቅርና አብርሽ ሲሳሳሙ ታይቷል በአደባባይ። ነገር ግን እንኳን ሆነ ብዬ ደስ ብሎኛል። ለምን ብትሉ ሩታ አንቺ ለባልሽ አትመችም፣ ፍቅር መስጠት አትችይም፣ አንቺ የፍቅር ሰው አይደለሽም፣ ጨቅጫቃ ነሽ፣ አንቺ እኮ ስነ ምግባር የለሽም ብላ በአንድ ተራ ሴት ስትሰደብ የነበረች ሴት ሩታ ሀብቴ ማለት ነው። ዛሬ ውሽሚት የኔ ነው ያለችው ወንድ በአደባባይ ከንፈር ሲሳሳም ስታው እንደኔ ደስ ያላችሁ የለም? እኔ በጣም ነው ደስ ያለኝ። ሰው ብድሩን በብድር ሩታ ሀብቴ እንኳን ከንፈር ሲሳሳም እንኳን አላየነውም እስከዛሬ ድረስ በለዋ ላይ ሲያሽቃብጥ ነው ያየነው። ዛሬ ላይ ግን በሄርሜላይቱ በሚዲያ ህያ ላይ ግን የመጣችው በዝሙትና በሐራም ስለሆነ ዛሬ በለዋ ላይ ሌላ ሴት ሲስም በአደባባይ ያሳየን። ይሄ ጀግንነት አይደለም? ዛሬን አልኮራችሁም የሩታ ወደንሶች? የኛ ንግስት ግን ስነ ስርዓት አስይዛው ነበር። በጥፊም እያለች በምንም እያለች ስነ ስርዓት አስይዛው እስከዛሬ ከሴጋ ሲሳሳም አይተነው አናውቅም። ሲያሽቃብጥና የውሸት ሳቅ ሲስቅ ነው ያየነው አብርሽን። ዛሬ ላይ ግን በአደባባይ ከፍቅር ጋር ተሳሳመ ብዬ እኔ ለማንም እንትን አልልም። መላም ሩታዬ ጀግናት እንደሆነች ሰትራን ነውሩንም ሁሉንም ይዛው ስለነበረ እስከዛሬ ማንነቱን ስላላወጣች ዛሬ ላይ ግን ያለ ከሜዳ ህያ የተማረው በአደባባይ መማለል ስለሆነ ዛሬ በአደባባይ አብርሽ ተሳሳመና ለኔ ብርቅ አይደለም። ታው ስነ ስርዓት አይደለም። ትዳርህን አክብር፣ ክብርህን አወረድክ። እኛ አሳድገናል። እዚህ ሚዲያ ላይ ነው ያደግከው አብርሽ። ሩታ እናንተ የሚዲያ ድምቀቶች ናቸው ታው ብለን ስንቆጣ ቀንተሽ ነው ፋፊ። አንቺ ምን አገባሽ? አንቺ ለዩቲዩብሽ ፍሽሽ ነው። ዛሬ ይሄው በአደባባይ እንግዲህ ምን ይጠበስ? አብርሽ እንግዲህ ዛሬ ተሳሳመ ከፍቅር ጋር ነገስ ያው መኪና ላይ ያው እንግዲህ አልጋ ቤት ቢሆን ይሻላል በአንድ ፊት። አይ ሩታ ሀብቴ የኔ ንግስት እኮ ናት። በእውነት ነው የምላችሁ እንደ ሩታ ሀብቴ እኮ ምርጥ ልጅ የለም። ትዳሯን፣ ንግግሯን ስነ ስርዓት ለማስያዝ የሄደችበት ጥበብ በእውነት ነው የምላችሁ ብዙ ነገሮችን ለፍታ ጥራ ነበረ። ነገር ግን አንዲት የሜዳ አህያ መታ ስታንዘላዝለው ስለኖረች ዛሬ ደግሞ ሲንዘላዘል በአደባባይ ተያዘ። ይሄ ለኔ ምንድነው? ዘልዛላ ወንድ ድሮም እንደዛ ነው። በቃ በእውነት ነው የምላችሁ እንደኔ ደስ ያላችሁ ላይክ ሰብስክራይብ አድርጉ። ወንድ ራሱን የማያስከብርና መንዘላዘል የሚፈልግ ትዳር የማይፈልግ ወንድ ሁልጊዜ እንደዛ ነው የሚፈልገውና ዛሬ ፍቅርና አብርሽ ያደረጉን ነገር እኔ ሊያናደኝ አይችልም ለማለት ፈልጋለሁ። ላይክ ሰብስክራይብ አድርጉ። ሩታዬ የኔ ነብር ከነዚህ ከቆሻሻ ሰዎች በስርሽ መተው ሰው መስለው አውሬ የሆኑ ሴቶች ብትርቂ በጣም ደስ ይለኛል። የኔ ንግስት፣ የኔ እንቁ፣ አንቺ የኔ ማንነት ያሽ፣ እኔ በማንነት የማልደራደር በብልግና ዙሪያ ደግሞ ጣት የማይላክብኝ ጀግና ሴት ነኝ። እኔ በእውነት ወታደር ነኝ። በቃ በጣም ጀግና ሴት ነኝ። እኔ ብልግና የሚባል ውሸት የሚባል ይሄ ማጭበርበር የሚባል ነገር ይሄ እያስመሰሉ እኔ ጋር መምሰልሰል ምናምን አልወድም። ግልጽ ተናግሬ መሸበት ማደር እንደ ሩታ ሀብቴ ማለት ነው የኔ ንግስት። ዛሬ በጣም ነው ደስ ያለኝ። በእውነት ነው የምላችሁ ላይክ አድርጉ። ዛሬ ቪዲዮ አልሰራም ብዬ ነበረ። ሩታዬ አልመጣችም። የኔ ጀግና የኔ ነብር ብዙ መስከራ ስቃይ አልፋ ዛሬ ላይ የአንድ ልጅ እናት ናት። ብዙ ነገሮችን ደብቃ እንባዋን እያፈሰሰች በቤቷ በጓዳዋ የሰውን ልጅ ቀይራለሁኝ፣ ባሌ ነገ ተቀይሮ ሌላ ሰው ይሆናል፣ ሴቶችን ማብዛቱን እቀንሰዋለሁ፣ እኔ አሰለጥነዋለሁ ብላ ገብታ ራሷን ያታይ ወጣች ማለት ሩታ ሀብቴ ናት። የምታውቁ ታውቃላችሁ፣ የማታውቁ አታውቁም። ስለ አበጋዝ ማንነት ዛሬ አይደለም እኛ የምናውቀው ድሮ ነው። ድሮ የምናውቀውም ሴቶችን እየመጠጠ እንደማስቲካ እንደሚተፋ እናውቃለን። ድራማ እንደሚሰራ እናውቃለን። ፊልምተኛ እንደሆነ እናውቃለን። ነገር ግን ሄርሜላ የምትባል ሰገጤ
ስንነግራት የቅናት መንፈስና ሩታ ቀንታ በሷ ምናምን የሆነ በቃ ሰው በሷ የሚቀና ምናምን ይመስላታል። የሰውን ባላታማሊ ታይ አለወጉን የመጣሽው እሱ ሩታ ናት ስነ ስርዓት የምታስይዘው እንጂ ሌላ ሴት ጋር አንድ ቀን አያድርም። ሩታ በጥፊም ብላ በእርግጫም ብላ በዛም ብላ አፍና ያንን ሱሰኛነቱን አፍና የያዘችው ሩታ ሀብቴ ነበረች። ዛሬ ላይ ግን በስሩ ያለ ሰው በሙሉ ካዲ በእውነት ነው የምላችሁ። የሴት ጓደኛ ማለት መርዝ ነው። እንደ ሴት ጓደኛ እኔ በቀላሉ ልንገራችሁ፣ የሴት ጓደኛ ለባሌ ያለችውን ብነግራችሁ ማለት ነው። በእውነት ነው የምላችሁ። እኔ ሞኝት ስለሆንኩኝ ባሌን አስተዋወቅኳት። ሲያዋሪው አልኳት ያክስቴ ልጅ ነው እኔ ባሌ ነበር። በእውነት ነው የምላችሁ። እሷ እኮ ልጆቿን እንጂ ሴብ የምታደርገው ለአንተ ቦታ ያለህን ብላ የተናገረች ጓደኛ ልጅ እዚህ ዱባይ ውስጥ ማለት ነው። የሀገሬ ልጅ የሰፈሬ ልጅም አብሮ በቃ የራሴ ብዬ ለልጆቿ ነው እንጂ እሷ እኮ መስዋዕት የምትከፍለው ለአንተ ትዳር ተጣጣ የላትም ብላ የተናገረች ጓደኛ አለችኝ። ግን እርሜ ልኳን እሷ ጨካኝና አረመኔ ለልጇ እንኳን ማትራራ ሴት እንደሆነች በግልጽ ነግራችኋለሁ ማለት ነው። ጨካኝ ናት። ልጇን እንኳን በወደቀችበት የማትፈልግ ሴት ናት። ጣጣ የሌላት ማለት ነው። እኔ ለሷ ቦታ የለኝም። ነገር ግን እኔ አልሐምዱሊላህ ረቢል ዓለሚን በጥሩ ዘመን ላይ አግብቼ ስለወለድኩኝ ምንም ጥርጣሬ እንኳን አይገባኝም። በራስ መተማመን ስላለኝ ማለት ነው። የራሴ ጓደኛ ናችሁት። አሁን ሩታ ሀብቴ የራሴ ጓደኛ ብላ ፍቅርን አይታችኋታል። እንግዲህ ቤቷ ሀብታ ሻንጣ ይዛ ተቤትም እንድትሄድ እየገፋፋቻት ነበረ። ዛሬ ግን ባሏን በአደባባይ እየሳመች መታለች። ይሄ ችግር የለውም፣ ፊልም ነው። ምንም ችግር የለብኝም እኔ። ለምን ብትሉ እነሱ ሐራምን ነው የነሱ ኦዲየንሶች ማለት ነው። በእውነት ነው የምላቸው አብርሽን የሚከተሉ ሰዎች ዝሙትን እንደ ጥሩ ነገር አይተው ጀግና ሄድበት እያሉ በቃ በስነ ስርዓት የሚያግዙት ኦዲየንስ አለው። ምኑን እንደሆነ አላውቅም። እኔ አሁን ዛሬ በአደባባይ ላይ ከዛችኛይቱ ሴት በደንብ ሳይወጣ ከልጁና ከሚስቱ ህይወቱን ታያስተካክል ሌላ ሴት ደግሞ ወድሻለሁ እያለ እያታለለ ዛሬ ደግሞ ከፍቅር ከንፈር መሳሳም ምንድን ነው ይሄ? አሁን እስቲ ቆይ እናንተ ምኑ ነው ጀግኑ? ማን ስሙን ለራሱ እኮ አንዲት ጋለሞታ ሴት አለች በሺሻ ሱስ ያበደች ደግሞ ስዑድ ሆና ስለሱ የምታወራ ማለት ነው። በጣም ራስ ወዳድ ሴት ዛሬ ምን አለች? ገብታችሁ ነበር ሲ ኮሜንት ላይ በእውነት በጣም የሚያስጠላ በጣም የሚደብር እናንተ በእውነት ነው ማለት እሱ እኮ አሁን ሰው አላየውም። በሱ ቤት እኮ አልታየም። በቃ እንደፈለገ ሴቶችን እያደረገ ጀግና ነው፣ ፊልምተኛ ነው፣ በቃ ጥቅመኛ ነው። ሴቶቹ ጥቅመኛ ናቸው እሱ ጋር የሚመጡት። በጣም መወረድ እውነት ነው። ሩታ ሀብቴ ጀግና ከሆነች ወንድ ከሆነች እውነት ሩታ እኛ እንደምናውቃት ከሆነች ከሱ ህይወት ብትወጣ ከዚህ ጭቅጭቅ ውስጥ ራሷን አጥርታ የራሷን ህይወት ብትመራ እንደኔ ደስ የሚለው ላይክ፣ ሰብስክራይብ፣ ሼር። በእውነት ነው የምላችሁ እኔ ዛሬ በጣም ነው ያስጠላኝ። ማለት እኔ ሁልጊዜም አብርሽ ያስጠላኛል። በሩታን የሚያደርጋት ድርጊት እየረገጠ እያስረገጠ ሲሸቅለባት ስለኖረ በጣም ነው የምናደደው እንደ ሴት። ነገር ግን ፋሚሊ ዛሬ ደግሞ በምታዩት ነገር ቤቷ ጓደኛ መስላ እሷ ባሏን እንድትፈትንላት ያቀረበቻት ሴት ዛሬ ደግሞ በአደባባይ እየተሳመች ቢያንስ እንኳን ሩታ ጋር ሆኖ አንድ ቀን ከሴት ጋር ከንፈር ሲሳሳም አይተናናቅም። ከሄርሜላ ጋር ሆኖ ይሄው ደግሞ ትንዘላዘል ስለኖረ መንዘላዘል ጀግንነት መስሎ ስለታየው ብዙ ገዳፊም ስላለው ሌላ ሴት ጋር ሲሳሳም እንግዲህ ትናንትና በቶክቶክ አይታችኋል። ሌላ ሴት እንዲስምህ አንፈልግም፣ ስነ ስርዓት አድርገኛ ያመናል። ዛሬ ከንፈርና ከንፈር ሲሳሳም መጣ። አያችሁ ቶክቶከሮች፣ እኛ አብርሽ ትቤተኛ ነው በእኛ ነው ዩቲዩብ በምሰራው የምንለው። ባለፈው ፊት ለፊቱ ቆመው ጀስት ላይ ሴት እንዲነካህ አንፈልግም፣ እንዲስትሳም አንፈልግም ሲሉ ሰምታ ሴብ አደረገ። ከፍቅር ጋር ተሳስሞ መጣ ማለት ነው። እኔ ፍቅርን ልተቻትም አልችልም ማለት የመጀመሪያ ፍቅረኛ ብላ የምትጓጓለት የምትፈልገው ሰው ስለሆነ፣ ነገር ግን አድናቂ የእሱ አሽቃባጭ ስለሆናችሁ ብቻ በጣም ነው የምናደደው። በእውነት ነው የምላችሁ። ለምን ሂድበት፣ ጀግና ነህ፣ ሂድበት፣ ትችላለህ ተብሏል። ሌሽ ይመለሳል። ሐራምን በአደባባይ ሲያስፋፋ እኮ ሂድ ትችላለህ፣ ጀግና ነህ አንተ፣ ለወጣቶች አርአያ ነህ። ሐራም እንደዚህ መጣላችሁ የተሳሳመ ምን ችግር አለው? በቃ ይሄ ነው እኮ ጌጥ አይደለም፣ ለእናንተ ፋሽን አይደለም።
እንደዚህ መንዘላዘሉ ፋሽን አይደል? ምን ችግር አለው? ታይ እንዘላዘላ በቃ። እኔ ሩታዬ ሀብቴ ግን ከዚህ ቆሻሻ ህይወት ወጣ እንደው ሁለተኛ በሱ ጋር ጭቅጭቅ ምናምን ትታ የራሷን ህይወት ብትጀምር በጣም ነው የምላችሁ። ከምንም በላይ ደስ ይለኛል። እኔ እንጃ። እኔ እንደኔ ደስ የሚላችሁ ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት እየጻፋችሁ አበረታቱን። በዛሬው ቪዲዮ እንግዲህ አንዳንድ ጊዜ ሀቅ በአደባባይ ሲወጣ ደስ ይላልና ማን ዘልዛላ፣ ማን ባለጌ፣ ማን ጥፍራም፣ ማን አሳዳጊ የበደለው እንደሆነ በአደባባይ መታየቱ ለራሱ ይሄ ለራሱ አንድ ሩታዬ ውሳኔዋ በጣም ትክክል እንደሆነ በቃ ትክክለኛ ወንድ አፍቅራ ስላልወለደች ወንድ አይደለም ይሄ። በእውነት ነው የምላችሁ። ፊልም መስራት እኮ ይችላል፣ ድራማ መስራት ይችላል እኮ ርዕስ ሰጥቶ ነው። ግን ርዕስ ከሰጠው ድራማ ነው፣ ያንን ነገር አለማየት መታቀብ ይችላል ህዝቡ። ነገር ግን በስመ ጭቅጭቅ ተብሎ ድራማ አመቱን 2-3 አመት ሙሉ ሲሰራብን አንድ ሰው ያልነቃለ። እኔ ግን ነቅቻለሁ። አልሐምዱሊላህ ረቢል ዓለሚን ራሴን ሆኜ ፈታ ብዬ ነው ቪዲዮ የማየውና ላይክ አድርጉት ይሄን ቪዲዮ እስከ መጨረሻው። ሩታዬ አሁንም ወደፊትም ተነገ ወዲያም በእውነት ነው የምላችሁ ከሱ ጋር ያላት ግንኙነት አቁሟል። ቢያቆም በቃ እዛው ያቺው ሽማ የምትባለው ሴት ትጨማለቅ። ሩታዬ ከወዳ ማንንም ማመን እንደሌለባት በህይወቷ ውስጥ ማንንም ማስገባት እንደሌለባት ይሰማኛል። ዛሬ በልቶ ካጅ ነው። በእውነት ነው የምላችሁ በልቶ ካጅ ነው። ሰው በቃ የራስ ወዳድ ነው። እንዲህ ለሰው ልጅ አላቅም እኔ እንዴት ብዬ ልግለጻት? በእውነት ነው የምላችሁ እኔ ሩታ ሀብቴ በብስሯ ላይ ያለ ህዝብ በሙሉ በእሷ እንደሚቀኑና በእሷ ማንነት እንደሚጠራጠሩ በቃ እንደሚፈሯት ነው የማውቀውና ዛሬ ላይ ግን አያቸው አይደለም ሀቅ ሰው የዘራውን ነው የሚያጭደው። ሩታዬ ከማንም ጋር ለሞታ ሴት አትንዘላዘል፣ ብቻዬን ነው ባሌን የምፈልገው፣ ማንም ጋር ተሽቃብት ስላለኝ ብቻ እቺ ነገረኛች ጨቅጨቃች ምናምን የተረዳውም ምናምን አያቸው አይደለም። የሰው ልጅ በላይ ይቆያል እንጂ ሰው የዘራውን ነው የሚያጭደው። ይቆያል ይባላል፣ ግን በአሁን ሰዓት ደግሞ አየር ባየር ላይክ አድርጉት ይሄን ቪዲዮ እስከ መጨረሻ። የኔ ጀግና ነብር፣ የኔ ምርጥ ልጅ ሩታዬ በእውነት ነው የምላችሁ ከእንደዚህ አይነት ህይወት ታወዳ ባትገባ በጣም ደስ ይለኛል። አይመለከታትም ሲጀምር በቃ ትውት አድርጋ የራሷን ጽድት ያለ ህይወቷን እየኖረች ለምን 10,000 ሰው አያትም ጽድት ያለ ቪዲዮዋን እየሰራች ብትኖር። እንደዚህ የሚሰማችሁ ላይክ አድርጉኝ፣ ኮሜንት ጻፉ። ፓራውሪ ሲወጣ በጣም እኔ ውታጀራ የተባለ በሙሉ ቸክ እንደሚያደርጉኝ ታውቃላችሁ። እንደሚያውኝ አይዲያ ከኔ ቤት በላይ እንደሚወስዱ ታውቃላችሁ። እባካችሁ ኮሜንት ጻፉ። ሩታዬ ተሐወዳ ከማንም ጋር መገናኘት እንደሌለባት፣ ማንንም ማመን እንደሌለባት፣ ሴት አብሶ ሴቶች በሴት ላይ የምትጨክሩ እንዳው ተጠንቀቁ። በእውነት ነው የምላችሁ ዛሬ ሰው ራስ ወዳድ ነው። በእውነት ነው የምላችሁ በጣም ነው የሚያስጠላው። ዛሬ አንድ ጓደኛ ተብላ ለሷ ፕራንክ አረጋለሁ የሆነ ነገር አረጋለሁ ከሷን ችግሯን እረዳለሁ ያለ ሴት ከንፈር ባሏን ስትስም ስታው አልተማራችሁም? ግን እኔ ተምሬያለሁ። ግን ታይቀደም በራሴ ጓደኛ ተምሬያለሁ። በነገራችን ላይ ሚስጥሬ ለማንም እንዳልማራወራ ማለት ነው። ምንም ይፈጠር ምንም በራሴ ችዬ ነው የምወጣው። በእውነት ነው የምላችሁ በጣም ስቄ ግን ማለፍ ስለምችል ብዙ ስቄ አልፌ ያውቃለሁ። በገዛ ጓደኛዬ እኔ አሁን የኔ የዋህ ስለሆነ ሞኝ ስለሆነ የመጀመሪያ ደግሞ የአገሬ ልጅ ስለሆነ እንጂ እንደ ሌሎቹ ቢሆኑ ትቶኝ ሄዶ ነበረ። አዎ ትሰማላችሁ ማለት ነው። ይዝን ታዳመጥሽው ተሰሚዋለሽ። ለራስሽ ለልጅሽ የጨከንሽ ሴት ነሽ እንደዛ ያደረግሽውና እንኳን ለኔ ባልና ለኔ ልትራሪ አይደለም ለገዛ ልጅሽ የምትጨክን ጨካኝ ሴት ስለሆንሽ ምንም አይገርመኝም ለማለት ፈልጋለሁኝና በጣም ጥሩ አይደለም። ሰው ልጅ ማለት ሰብአዊነት ከተሰማ